ሰላም እንደምን አላችሁ? እኔ ዶክተር አኑራዳ ፓንዳ ነኝ በአፖሎ ሆስፒታል ጁቢሊ ሂልስ ሃይደራባድ የላፓሮስኮፒክና የሮቦቲክ ቀዶ ጥገና ሐኪም ነኝ። የማህፀን መውደቅ ማለት ምንድን ነው? የማህፀን መውደቅ ማለት አንዳች ነገር ወደታች መውረድ ወይም መታነክስ ማለት ነው። ሲባል የማህፀን መውደቅ ወደታች የሚወርድ ወይም የሚያወርድ ማህፀን ነው። አንዳንዴ ብቻውን ሊመጣ ይችላል ወይም ከዚህ በተጨማሪ የሚታይ መታነክስ ሊኖረው ይችላል። ይህም የሚሞላው የሚታይ ነገር የሚሆነው የሽንት ቦታ ወይም የትከሻ ክፍል ሊሆን ይችላል። ስለዚህ ይህ ከሽንት ቦታ ጋር በተያያዘ ሲሆን ሲስቶሲል ይባላል። የሽንት ቦታው ተጎድቦ ሲሆን ወይም የትከሻ ክፍሉ ተጎድቦ ሲሆን ሬክቶሲል ይባላል። መውደቅ ምን ያስከትላል? ብዙ ጊዜ የሚያስከትለው የፔልቪክ ወለል ጡንቻዎች ደካማነት ነው። ይህም በዕድሜ ሲጨምር ወይም ኢስትሮጀን ሲቀንስ ሊከሰት ይችላል። ሰው ብዙ ልጆች ካሉት፣ አስቸጋሪ የሆኑ ዝምድናዎች ካሉት፣ ወይም ሰው ቀጣይ የሆነ የሆድ መያዝ ወይም ቀጣይ የሆነ ሳል ካለበት ሊከሰት ይችላል። ስለዚህ እነዚህን ነገሮች ልንያዝ ይገባናል። ወይም ሰው ከልጅ ምርቃት በኋላ በጣም አስቸጋሪ የሆነ ዝምድና ካለበት እና በፍጥነት ከተነሳ ብዙ ኃይል የሚፈጥር እንቅስቃሴዎችን መስራት ጀመረ። እንኳን ይህም ሰው መውደቅ የሚያስቀድም ሁኔታ ሊያመጣ ይችላል። እንግዲኛ ምን ይከሰታል? ምልክቶቹ ምንድን ናቸው? እነዚህ አረጋዊ ሰዎች ወደ እኛ መጥተው በድርብ ወይም በሴትነታቸው ውስጥ ከባድነት እንደሚሰሙ ይነግሩናል። ሽንት ማስወጣት በእነሱ ለበለጠ አስቸጋሪ እንደሆነ ይሰማቸዋል። ሽንት ለማስወጣት የተወሰነ ነገር ማግባት ያስፈልጋቸዋል ወይም የሆድ እንቅስቃሴ ሲያደርጉ አስቸጋሪ ይሆናል። ከዚያም ድርብ ያያሉ። እነዚህ የምናገኛቸው የተለመዱ ምልክቶች ናቸው። እንግዲኛ ምን ማድረግ አለበት? እሺ፣ መጀመሪያው ከሁሉም በፊት መከላከያ ነው። ከልደት በኋላ ሴቶች በትክክለኛ የባዮፊድባክ አስተማማኝነት የጋጃውዝ እንቅስቃሴ ማድረግ የሆድ መያዝን መከላከል ሳል መከላከል ይችላሉ እና ቀላል የፕሮላፕስ ሲኖራቸውም ሁሉም የፕሮላፕስ በጥያቄ ስራ አይፈልግም። ብዙ ጊዜ ይህን የጋጃውዝ እንቅስቃሴ ወይም የወገብ ኃይል የሚጨምሩ እንቅስቃሴዎች ማድረግ ይችላሉ እና ነገሩም በአብዛኛው ሊቆጠብ ይችላል። ግን ምልክቶች ሲታዩባቸው ወይም ሴት ሰው በፕሮላፕስ ምክንያት የተደጋጋሚ የሚሆን የሽንት መንገድ በኩል በሽታ ካለባት ወይም ምግብ ማስወገድ ችግር ካለባትና ሁልጊዜ ይመጣና ቦታውን ይታጠብና ችግር ካለባት እንግዲኛ ያን ጊዜ ስራ ማድረግ አለብን። አሮጌ ሴት ሰው ሲመጣብን ማንኛውንም የሚያስችል ሲሆን ማህፀኑን እንዲወገዱ እና ሲስቶሴል ሬክቶሴልን እንዲጠጉ እና ነገሩን እንዲያጠጉ እነግራቸዋለን፣ እንዲሁም የቦታ ፕሮላፕስ እንዳይደርስባቸው። ግን ብዙ ጊዜ የታናሽ ሴት ሰው ሲመጣ ማህፀኑን ለመቆየት ፍላጎት ካለባት እንኳን ይህ ይደረግ ይችላል። ማህፀኑን ማስቀመጥ ይቻላል። ይህን የምንለው ሂስቴሮፔክሲ ነው። ማህፀኑን ከታች በሳክሮስፒኖስ አጥንት አሰራር ወይም ከላይ በኮርፖፔክሲ እንደገና እንደምንሰራው እና ሴቲቱ ማህፀኑን ማስቀመጥ ትችላለች፣ ልጆችን ማምጣት ትችላለች። ግን እንደገና ፕሮላፕስ ሊደርስባት ይችላል። ስለዚህ ብዙዎቻቸው በሲዛሪያን ቁስል ይወድቃሉ። ይህ መታወቅ አለበት። ወይም ሴቲቱ በጣም ደካማ ከሆነች አንዳንድ ጊዜ ስራው ለማድረግ ብቃት ላይ ላትሆን ይችላል። ከዚያ በኋላ የፒሳሪ ቀለበት ወይም ሌሎች የሚገኙ ፒሳሪዎችን እንደምንጫን ማህፀኑን ውስጥ ይገባሉ እና ከተለያዩ ምላሽ ማድረግ የማትችል ሰው ላይ ይቆያል። ስለዚህ ከሁኔታው ይወሰናል። ማንኛውንም የማህፀን መውደቅ በተመለከተ ሲያጋጥምህ ለሐኪም መጠየቅ አለብህ። በእንቅስቃሴ ወይም ቀለበት በመጫን መቀጠል ይቻላልን ወይስ በማህፀን ማስወገድ ወይም ማህፀኑን በመቆየት ቁስል ያስፈልጋልን ማወቅ አለብህ። አመሰግናለሁ።